እኔም ሆንኩኝ ከአከርካሪ አጥንት ጉዳት ጋር ተያይዞ የማገኛቸው የማማክራቸው አብዛኞቹ ሰዎች የሚቸገሩበት ትልቁ ነገር የሽንት ቧንቧ ኢንፌክሽን ነው። ይህም የሚሆንበት ምክንያት የአከርካሪውን አጥንት ጉዳት ተከትሎ ሙሉ ሽንት ከብላደር ስለማይወጣ የተወሰነ ሽንት ውስጥ ስለሚቀር ያ የሚቀረው ሽንት ደግሞ በቆየ ቁጥር ኢንፌክሽን ስለሚፈጠር ነው። ለዚህ ደግሞ ሐኪሞች የሚሰጡት የተለያዩ የሕክምና ሂደቶች አሉ። ካቲተር ቶሎ ቶሎ መቀየር፣ በጽዳት መያዝ፣ ከዚህ አልፎ ደግሞ ኢንፌክሽኑ ከመጣ በተለያየ ደረጃ ላይ የሚመጡ አንቲባዮቲኮችን እስከ መስጠት ድረስ ይደርሳል። እኔም በእነዚህ 10 ዓመታት በጣም ከተቸገርኩባቸው ነገሮች ውስጥ ተደጋግሞ የሚመጣው ኢንፌክሽን ነው። ሐኪሞቹ የሚሰጡትን ሕክምና በደንብ አድርገው ሐኪሞቹ ያስረዳሉ። እኔ ግን ራሴን የማግዝበትን ነገር በዚሁ ለማስቀመጥ ያክል አንደኛ በቂ እረፍት መውሰድ ነው። ሁለተኛው ደግሞ በቂ ውሃ መውሰድ ነው። 2 ሊትር እና 3 ሊትር ከተቻለ ከዛም በላይ እየወሰዱ ብላደር ውስጥ ሽንት ለረጅም ጊዜ እንዳይቆይ ማድረግ መቻል ኢንፌክሽኑን ለመከላከል ይረዳል። ሌላው ከዚህ ውጪ ደግሞ እንደ ክራምበሪ ያሉ ፓውደሮችን ወይም ደግሞ ጁሶችን መጠቀምም ኢንፌክሽን እንዳይመጣ ይረዳል። እኔ ብዙ ጊዜ እነዚህን በመጠቀም ተደጋግሞ እንዳይመጣ የቻልኩትን ያክል እከላከላለሁ። በዚህ ነገር የምትቸገሩ ሰዎች ካላችሁ በቂ ውሃ መጠጣት፣ በቂ ረፍት ማድረግ፣ እንደ ክራምበሪ ጁስ ያሉ ጁሶችን ቶሎ ቶሎ መውሰድ፣ ንጽህናን መጠበቅ እንዲሁም ኢንፌክሽንን ሐኪሞች በሚያዙትና በሚሰጡት ትዕዛዝ መሰረት በጊዜው መቀየር ሌላው ጠቃሚ ነገር ነው።